ሰላም ጤና ይስጥልን ውድ ተመልካቾቻችን ከላፍቶ ኦንላይን ቲቪ ህዳር 4 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ዜናውን እንድትከታተሉ ከወዲህ እየጋበዝን ከዜናዎቹ ጋር ጌታውን አያሌው አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና ስናልፍ ለወጣቱ የሥራ ዕድል ለመፍጠር የሚተባበሩ ቀጣሪ ድርጅቶች ለሀገር ብልጽግና ለትውልድ መሻገር ከፍተኛ ሚና እየተጫወቱ ነው ሲል የንፋስ ስልክ ላፍቶ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ ገልጸዋል። ዝርዝሩን አበባይ መንግስት እንደሚከተለው ታቀርበዋለች። በንፋስ ስልክ ላፍቶ ክፍለ ከተማ የስራና ክህሎት ጽሕፈት ቤት አስተባባሪነት ከፍታን ማጽናት ነገን ማላቅ በሚል መሪ ቃል በአንድ ጀንበር ለ2000 ዜጎች የስራ ዕድል መፍጠር የሚያስችል የንቅናቄ መድረክ ተካሄደ። በመድረኩ ላይ የስራ ዕድል ተጠቃሚ የሆኑት የክፍለ ከተማ ነዋሪዎች በተፈጠረላቸው የስራ ዕድል ደስተኛ መሆናቸውን ገልጸዋል። ደስ ይላል። አብሶ ደግሞ እንደዚህ ለወጣቶች ስራ ፈተው ለተቀመጡ የስራ ዕድል ተፈጥሮ ብንሰራ ሌሎቹም ቢሰሩ ደስ ይላል። እኔንም ብቻ ሳይሆን ሌሎቹ ባይን ተገመደ ባይ ደስ ነዳ ጫራ ሞቱማ ጫራን አርገደ ከነት ሞቱማን ወዲና ከነት ወዶን ትፈትን ወዶ ጥቃደ ጉደተ ወዶን ጀዲን ሆጂ ከነ ተፎፈና ጀደኝ ባገኘሁት እድል በጣም ደስተኛ ነኝ። መንግስት ያመቻቸልኝን እድል አነሰ በዛ ሳልል ተጠቃሚ ለመሆን ጠንክሬ ይሰራለሁ። ቀጣሪ ድርጅቶች በበኩላቸው የስራ ዕድል በመፍጠር ልምድ የሌላቸውን ሰራተኞች ለስራ ብቁ ለማድረግ ዝግጁ ነን ብለዋል። ድርጅታችን ከሚያመርታቸው ነገሮች አንዱ መኪኖችን መገጣጠም ነው። ሲኖችን እንገጣጥማለን። ፕሮፌሽናል ያልሆኑ ሰራተኞችን በ0 ዓመት አስገብተን ፕሮፌሽናል አድርገን ለስራ ብቁ አድርገን የምናወጣው። አሁን ላይ ምንም አይነት ልምድ የሌላቸው በብየዳ ስራ ላይ እንዲሁም ለሴቶች ደግሞ በቢሮ ጽዳት ላይ አሰማርተን ለመቅጠር ዝግጁ ነን። ዝግጅቱ የዛሬው የንቅናቄ መድረክ በጣም የሚበረታታ ነው እና ሌሎች ድርጅቶችም ይሄንን በመከተል ኢትዮጵያን ከፍ ወዳለ ማማ በማሻገር ስራ አጡን ትውልድ በመቅጠር እንዲተባበሩ ጥሬን አስተላልፋለሁ። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ ሀገራችን በከፍታ ላይ በመሆን ያንሰራራችበት ዓመት በመሆኑ ዕለቱን የተለየ እንደሚያደርገው ገልጸው ለወጣቱ የስራ ዕድል ለመፍጠር የሚተባበሩ ቀጣሪ ድርጅቶች ለሀገር ብልጽግናና ለትውልድ መሻገር ከፍተኛ ሚና እየተጫወቱ መሆኑን ተናግረዋል። ትውልድ ማሻገር ማለት ይሄ ነው። ገሚሱ እየተራበ ስራ አጥቶ በጎዳና ላይ እየተንከራተተ እኛ ሀብት ብንቆልል ትርጉም የለውም። ባለው የስራ ዕድል በመፍጠር እንደ ኢትዮጵያን በመተሳሰብ በስራችሁ የሚያስፈልጋችሁን የሰው ኃይል በእናንተ በመንግስት በኩል ይሰልጥኑልን፣ በእናንተ በኩል ተለይተው ይምጡልን በማለት ከኛ ጎን ሆናችሁ ለዚህ ለተቃና ተልእኮ ለተቃና ተግባር ከኛ ጋር ስላላችሁ በድጋሚ ማመስገን እፈልጋለሁ። ይህ ቅንነት ነው። ይህ ኢትዮጵያዊነት ነው። ይህ አርበኝነት ነው። ይህ አገር ወዳድነት ነው። ይህ ትውልድ ማሻገር ነው። ትልቅ ትርጉም አለው ለኛ። ትልቅ የኢትዮጵያዊነት መገለጫችን መተዛዘናችን፣ መተሳሰባችን ነው። ይህ ቅንቦናችሁ በዚሁ ይቀጥል ማለት እፈልጋለሁ። የክፍለ ከተማው ምክትል ስራ አስፈጻሚና የስራ ክህሎት ጽሕፈት ቤት ኃላፊ አቶ ድላዮ ታምሬ የወጣቶችና የሴቶች ሁለንተናዊ ተጠቃሚነት ለማረጋገጥ በበጀት ዓመቱ ለ35000 ዜጎች የስራ ዕድል ለመፍጠር መታቀዱን ገልጸው በ4 ወር ውስጥ ለ12500 ለሚሆኑ ስራ ፈላጊ ወጣቶች የስራ ዕድል መፈጠሩን ገልጸዋል። አቶ ድላዮ አክለውም በዛሬው ዕለት በአንድ ጀንበር ለ2000 ዜጎች የስራ ዕድል ለመፍጠር በቀጣሪ ድርጅቶች ክፍት የስራ ቦታ መለየቱን ጠቁመው ስራ ፈላጊዎች በተዘጋጀው የስራ ዕድል ላይ ተጠቃሚ በመሆን ከራሳቸው አልፈው ለሌሎች መትረፍ እንደሚገባቸው ተናግረዋል። በዚህ በጀት ዓመት 35000 የስራ ዕድል ለመፍጠር አቅደን ባለፉት 4 ወራት 12500 በላይ የስራ ዕድል መፍጠር ተችሏል። ይሁንና ካለን የስራ ፈላጊ ቁጥር አኳያ ስናይ እዚህ ግባ የሚባል አይደለም። ይህን ስራ ለማጠናከር ተጨማሪ የንቅናቄ ስራዎችን መስራት አስፈላጊ ሆኗል። ይህንን መነሻ ማድረግ ዛሬ የምናደርገው ንቅናቄ በአንድ ጀንበር 2000 የስራ ዕድል ለመፍጠር ዝግጅት ስናደርግ ቆይተን ዛሬ ተግባራዊ እያደረግን እንገኛለን። በዕለቱ የክፍለ ከተማው አመራሮች፣ የወረዳ ዋና ስራ አስፈጻሚዎች፣ ስራ ፈላጊ ወጣቶች፣ ሴቶች፣ ቀጣሪ ድርጅቶች እንዲሁም ተጋባዥ እንግዶች ተገኝተዋል። ወደ ቀጣይ ዜና ስናልፍ
በንፋስ ስልክ ላፍቶ ክፍለ ከተማ ለአቅራቢያ ነጋዴዎች የሰንበት ገበያ ስታንዳርድ ለማስጠበቅ ያለመ የግንዛቤ ማስጨበጫ መድረክ ተካሄደ። በዕለቱ ስታንዳርድን ከማስጠበቅ አኳያ ያሉትን መስፈርቶች በሰነድ ቀርቦ ውይይት ተደርጎበታል። በሰነዱ የእሁድና የቅዳሜ አቅራቢያ ነጋዴዎች ጥራት ያለው ምርቶች በማቅረብ በተለጠፈው ዋጋ መሸጥ፣ ደንብ ልብስ መልበስና የፈቀደለት አካል ፍቃድ ሊኖር እንደሚገባ በሰነዱ ተገልጿል። በክፍለ ከተማው ንግድ ጽሕፈት ቤት ኃላፊ አቶ መኮንን ዘነበ ባስተላለፉት መልእክት እንደ ክፍለ ከተማው እሁድና ቅዳሜ ላይ በቂ ግብዓት መኖሩን ጠቁመው አቅራቢያ ጥራት ያለው ምርቶች ይዞ መግባት፣ በተለጠፈው ዋጋ መሸጥ እንዲሁም ምርቶችን ጥራት ማስጠበቅና መስራት ይገባል ብለዋል። ነጋዴዎች በስታንዳርድ መሰረት ሊሰሩ ይገባል ያሉት አቶ መኮንን ከተለጠፈው ዋጋ ውጪ የሚሸጡ ነጋዴዎች ላይ አስተማሪ እርምጃ እንደሚወሰድ ገልጸዋል። በብሎክ የተለዩ የመልካም አስተዳደር ችግሮችን ህብረተሰቡ አቅም አድርጎ መፍታት እንደሚገባ የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ቅሬታ አቤቱታ ጽሕፈት ቤት አስታወቀ። በዛሬው ዕለት የክፍለ ከተማው የመልካም አስተዳደርና ቅሬታ አቤቱታ ጽሕፈት ቤት ከወረዳና ከብሎክ አመራሮች ጋር የውይይት መድረክ ያካሄደ ሲሆን ውይይቱም በብሎክ ደረጃ ተለይተው የቀረቡ የመልካም አስተዳደር ችግሮችን ለመፍታት በሚያስችል ሁኔታ ላይ ያተኮረ ነው። በሁሉም ወረዳዎች በብሎክ ደረጃ የተለያዩ የመልካም አስተዳደር ችግሮች በሰነድ የቀረበ ሲሆን የብሎክ ካውንስል አመራሮች በማህበረሰቡ ሊፈቱ እንደሚችሉ ለማረጋገጥ የሚያስችል ውይይት ተካሂዷል። ክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ አቶ ጥላውን አረጋ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን ለመፍታት ማቀድ፣ መለየትና ህብረተሰቡን ማሳተፍ ቅድሚያ የሚሰጠው ተግባር ነው ብለዋል። የክፍለ ከተማው የመልካም አስተዳደርና ቅሬታ አቤቱታ ጽሕፈት ቤት ኃላፊ ወይዘሮ ሊዲያ ገላሳ በብሎክ ደረጃ የተለዩ 23 የመልካም አስተዳደር ችግሮችን በብሎክ አቅም ማህበረሰቡን አስተባብሮ በመፍታት ረገድ የጋራ መግባባት ላይ ለመድረስ የሚያስችል ነው ብለዋል። የክፍለ ከተማው የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሮ ቡዛየው መኮንን በበኩላቸው የብሎክ ካውንስል አመራሩ የህብረተሰቡን ችግር በመለየትና በመፍታት ረገድ ኃላፊነት የተጣለበት አካል መሆኑን ጠቁመው ማህበረሰቡን በማስተባበር እያከናወነ ያለውን ስራ አጠናክሮ መቀጠል እንዳለበትም ገልጸዋል። ተሳታፊዎቹ በፍሳሽ ማስወገጃ ቱቦዎች፣ በኮብልስቶን መንገድና ጥገና መሰል ጉዳይ ዙሪያ በብሎኮች የገጠማቸውን ችግር ያነሱ ሲሆን ህብረተሰቡን በማሳተፍ ችግሮችን ለመፍታት እንደሚሰሩም ተናግረዋል። በመጨረሻም የመልካም አስተዳደር ችግሮችን ለመፍታትና ቅንጅታዊ አሰራርን ለማጠናከር ያለመ የጋራ መግባቢያ ሰነድ ተፈራርመዋል። ተመልካቾቻችን በመጨረሻም በቅርቡ በተካሄደው የኮሪደር ልማት ዙሪያ ላይ የህዝብ አስተያየት ይዘን ቀርበናል። ተከታትለን እንመለስ። ዛሬ እንግዲህ ለመዝናኛ ለባክ ለመዝናናት ነው የወጣ ነው እና ጀርመንን እንደዚህ አላሰብናትም። የተለያዩ መብራቶች፣ የልጆች መጫወቻዎች ተሰርቶባታል እና በጣም አምራለች። ያው እንደዚህ አልጠበቅናትም። እኛም ሁል ጊዜ ወክ ለማድረግ እንወጣለን። የመጀመሪያ ቀን ስናያት እንደዚህ አልጠበቅናትም ነበረ እና ይሄን በሚመስል መልኩ ተሰርቷል፣ ውብ ሆኗል። ይሄ መንገድ በመሰራቱ በጣም ደስታ ተሰምቶናል። ይሄንን ለሰሩት የአዲስ አበባ ከንቲባ አዳነች አቤቤ እናመሰግናታለን። የመጣሁት ከአርሲ አሰላ እዚህ ስደርስ እኔ ያየሁት ነገር ለኔ አዲስ ነገር የእውነት ሌላ ሀገር ላይ እንደዚህ በቴሌቪዥን በተለያየ ነገር ላይ በተለያየ ሚዲያ ላይ የምናየው ነገር በተግባር እዚህ እኔ በማየቴ እጅግ በጣም ደስ ብሎኛል። በጣም እላፊ ይበልጥ ዲቪ ወደኛ ሀገር ሊሆን ይችላል ብዬ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል። እጅግ እላፊ ተደስቻለሁ በጣም የእውነት አሁን እዛ ውሃ ውስጥ ገብቼ መሀል ላይ ምናምን ገብቼ ከልጆቹ ጋር ፎቶ እየተነሳው ነበር። የተሻለ ነገር የተሻለ ኢትዮጵያ ነገ ላይ እኔ እንዳይ አድርጎኛል ለራሴ። ይሄን ልማት እያደረገ ካለ አካል ጋር እናልማ። በተጨማሪ ደግሞ ደስ ያለ ነገር ምንድነው አሁን ብዙ ቦታዎች ላይ እናያለን በገንዘብ ደረጃ ነው። ማንኛውም መዝናኛ ስትሄድ ዛሬ በካፌ ደረጃ እንኳን በገንዘብ ነው እንዳቅምህ ነው ገብተህ የምትዝናና ልጆችን የምታዝናና። እዚህ ግን ያለ ምንም ክፍያ ነው። ስለዚህ ይሄም አንድ እድል ነው። ስለ ሁሉ ነገር እግዚአብሔር ይመስገን። ከዚህ በፊት የነበረው እዚህ ሰፈር በጣም አስጊ ቦታ ከማከል ሁሉ መጥቶ እዚህ ጋር ጠበቃ እንደሚደረግ የትኛውም ክፍለ ከተማ መንግስትም ያውቅ ነበር። አሁን በዚህ ሰዓት ኮሪደር ይዞ የመጣ ስጋት ቦታ የተባለው ወዴት እንደተቀየረ አሁን በዚህ አማርኛ የሚገለጽ አይደለም። ለምን ከዚህ በፊት የነበረው በጣም ከባድ ቦታ ጅብ
የሚያልፍበት ቦታ ነበር። ይሄ የጅብ መንገድ ነበር በፊት የሚባለው። ከዛ ሌባ የሚቀመጥበት ጭማ ቦታ ነበር። አሁን ተቀይሮ ኮሪደር ልማት ውብ አድርጎ አሳምሮ በዚህ ሰዓት ልጆቻችን አንገባም እስከ 4 ሰዓት እያስገባን አይደለም ወደ ቤት እምቢ ብሎናል። ግን በግድ ነው እያስገባን አለው። ለምንድነው ይሄ ነገር እስከ 8 ሰዓት እስከ 6 ሰዓት ለምን አንቆይም በሚሎ በጣም ልጆቻችን ይሄን ውበት በደንብ መቆየት አለብን እያሉን እየተጫወቱ እየተስናናን ስለሆነ መንግስታችን ከዚህ የበለጠ ያመጣል ብለን ተስፋ እናደርጋለን። አሁንም ኢትዮጵያ ወደፊት ትቀጥላለች። ነዋሪ አሁን ተርሚናል እዚህ መጥቷል። እዚህ ሰፈር ተርሚናል መጥቶ እስከ ቤት ድረስ ከቤት ወጥቶ ቀጥታ ወደ ትራንስፖርት ነው እየሄደ ያለው። ለምን በፊት መሃል ላይ ትራንስፖርቱ ጋር እስከሚደርሱ ድረስ ቂማ ነበር፣ በጩቤ ሲወጉ ነበር፣ ለመሳፈር አይችሉም ነበር። አሁን በዚህ ሰዓት አቅመ ደካማ ከቤት ይወጣና ቀጥታ ወደ ታክሲ ነው እየገባ ያለው። በጣም መንግስት እያመሰገነን ነው። ልጆቻችን ደግሞ ከመንግስት ጋር እኛም ወጣቶች ከመንግስት ጋር ሆነን እየሰራን ነው። ምንም ችግር የለውም። ይኸው በዚህ ሰዓት እንደምታዩት ህዝብ መኪናውን ትቶ ታክሲ ትቶ በእግር ወክ እያደረገ ነው እስከ 4 ሰዓት እስከ 5 ሰዓት። ስለዚህ ኢትዮጵያ ፈጣሪ ይባርክላለሁ። ውድ ተመልካቾቻችን ከላፍቶ ኦንላይን ቲቪ ሲተላለፍላችሁ የነበረው ዕለታዊ ዜና ይህን ይመስል ነበር። ዜናውን ስለተከታተላችሁ ከልብ እያመሰገንን በእያላችሁበት ሰላም